ካልደፈረሰ መቼም አይጠራም። የፎሎ ችግር የለብንም። እንኳን ሞታችሁ የኛ አህለ ሱና ምን አገባኝ። ቅዱስ ፓትርያርኩ የሐዘን መግለጫ እኛ ሰው ምርጫ የለኝ ሙስሊም ክርስቲያን ብያል ማለት የምስራች አለ አርፈዋል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድህን ሚዲያ ተከታታዮች በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። አሁንም ዛሬም በአዲስ ቪዲዮና ወቅታዊ በሆኑ ጉዳዮች ወደ እናንተ ተመልሼ መጥቻለሁ። ጫፍ ላይ ያያችኋቸውን ቪዲዮዎች ሀሳባችንን በደንብ የምንሰጥባቸው ቪዲዮዎች ናቸው። በተለይ በቅድስት ቤተክርስቲያን ውስጥ እየተሰሩ ያሉት በጣም መጥፎ ስራዎችና ብልግና የተካኑ ብልግና የተሞላባቸው ሰዎች ላይ በደንብ ሀሳባችንና አስተያየታችንን የምንሰጥ ይሆናል። ሌላው እንግዲህ የእስልምና እምነት ተከታይ አባት የሆኑ ሀጂ ሙፍቲ በመሞታቸው ምክንያት ብዙ መነጋገሪያ የሆኑ ጉዳዮችም አሉ። እንኳንም ሞቱ የሚሉ እንግዲህ የእሳቸውን ሞት ሲጠባበቁ የነበሩ ሰዎችም አሉ። ለእናንተ መልካም ዜና ልላችሁ ፈልጋለሁ። ሌላው ደግሞ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆኑት ብፁዕ አባታችን ፓትርያርክ ማለት ነው ለሀጂ ሙፍቲ እንግዲህ መሞት ምክንያት ስለሞቱ ወይም ከዚህ ዓለም በሞት ስለተለዩዋቸው የሀዘን መግለጫቸውን ያስተላልፉበት ወይም በጽሁፍ መልክ ያጋሩበት አጋጣሚ አለ። ሌላው ደግሞ ሰሞኑን ቲክቶክ ላይ በጣም መነጋገሪያ የሆነው ጉዳይ ምንድነው ብትሉኝ መለስ ዜናዊ በህይወት አለ አልሞተም እየተባለ ይገኛል። ያ እየተባለበት ያለበት ምክንያት እሱን የመሰለ ሰውዬ በቪዲዮ መልክ ከአረብ ሀገር ተቀርጾ በቲክቶክ ሶሻል ሚዲያ ላይ የቲክቶክ ፕላትፎርም ላይ በጣም መነጋገሪያ የሆነና እየታየ ያለ ቪዲዮ ስለሆነ ስለዚህ እነዚህ ቪዲዮዎች ሀሳባችንን የምንሰጣቸው ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ከዛም በኋላ ሀሳባችን ደግሞ በደንብ የምንሰጥበት ነው የሚሆነው። ወደ መጀመሪያው ቪዲዮ ወስዳችሁ የመጀመሪያው ቪዲዮ የሚሆነው ግን ቅድስት ቤተክርስቲያን ውስጥ እንደዚህ ብልግና ስራ እየተሰራ እና እንደዚህ ሁሉ ነገራቸው አይምሯቸው ጭምር በባለጌ አስተሳሰብ የተሞሉ ዲያቆንን የሚሉ ቤተክርስቲያኒቷ የክህነት ልብስ ያለበሰቻቸው ሰዎች ምን እየሰሩ ነው? እንየው እስኪ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቤተሰቦች በሰጧችሁ 5 ሰከንድ ውስጥ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁኝ። አሁን ምን ሄደው ወደ መጀመሪያው ቪዲዮ ነው። ቅድስት ቤተክርስቲያን ውስጥ እንደዚህ አይነት የብልግና ስራ መሰራት በጣም ኃጢአትም ነውርም ነው። እንመልከተው። ካልደፈረሰ መቼም አይጠራም። የፎሎ ችግር የለብንም። ይሄንን ቪዲዮ ሁላችሁም ተመልከቱልኝ፣ ሼር አድርጉት። እግዚአብሔር ቃል የሚነበብበት ቦታ ስጋውና ደሙ የሚሰጥበት ክቡር ቦታ ላይ እንደዚህ አይነት ጋጦጥ ዲያቆናት በቤተክርስቲያናችን ተሰግስገው በርካቶችን የሚያስቱ ናቸው። ስለዚህ ድቁና ክህነት ለእግዚአብሔር የተሰጠ የተቀደሰ አገልግሎት ነው እንጂ እንደዚህ አይነት ነውር የሚደረግበት ቤተክርስቲያን ውስጥ የሚላገጥበት ጊዜ ያበቃል። ስለዚህ እነዚህ ሰዎች ልንቃወማቸው ይገባል። እዚህ ደብር ላይ ያላችሁ አስተዳዳሪዎች ትጠየቁበታላችሁ። ካልደፈረሰ አይጠራም። ቤተክርስቲያኒቷን ከህዝበ ምእመኑ በላይ እኛ እናውቃታለን ብለው ቅድስት ቤተክርስቲያንና የቅድስት ቤተክርስቲያን አባቶች በሰጧቸው ማዕረግ በሰጧቸው የክብር ልብስ ዲያቆንን ብለው ቤተክርስቲያን ውስጥ ቅዱስ ታቦቱን የሚያገለግሉና ሚስጥር የሚያነቡ ዲያቆኖች እንደዚህ አይነት የብልግና ቪዲዮ እየሰሩ እየፖሰቱ ይገኛሉ። ቤተክርስቲያን ክብር የሰጠቻችሁ ቤተክርስቲያን ክብሯን ያለበሰቻችሁ ማዕረጓንም አሳልፋል እናንተ እየሰጠቻችሁ ቅዱስ ታቦቱና ቅድስት ቤተክርስቲያን እንድታገለግሉበት ነው እንጂ ቤተክርስቲያን መቅደስ ውስጥ እየተላፋችሁ እንደ አህያ እየታገላችሁ እንድትታጣሉና ቪዲዮ እየቀረጻችሁ እንድትለቁ አይደለም። ስለዚህ ይሄ ነገር በጣም እየተደጋገመ ነው። ከአሁንም በፊት ቤተክርስቲያን ላይ ነው እንደዚህ አይነት ነገር ቤተክርስቲያን ውስጥ እንደዚህ ማይክ ይዘው እርስ በርስ ሲሻሙ እርስ በርስ የሆነ ቪዲዮ እየሰሩ ቲክቶክ ላይ እየቀረጹ ይለቁ ነበር። ስለዚህ ይሄ ነገር ከአንድ ቤተክርስቲያን አማኝ ላም የቤተክርስቲያን ውስጥ ቅዱስ ታቦቱን አገለግላለሁ፣ ቅዳሴውን አነባለሁ፣ ቀድሳለሁ ከሚል ዲያቆን ነኝ ከሚል አገልጋይ የቤተክርስቲያን ልብሰ ካህኑ ከለበሰ ሰው የማይጠበቅ በጣም ስህተት የሆነ ስራ ነው እየተሰራ ያለው። ስለዚህ እዚህ ደብር ላይ የምታገለግሉ አገልጋዮች ተጠያቂ የሚሆነው የቤተክርስቲያኑ አስተዳዳሪ ነው የመጀመሪያው።
እኔ ትናንትናም ከትናንት ወዲያም ይሄ ቪዲዮ እጅ ላይ ደርሶ ነበረ። ግን እስኪ ምናልባት ሌሎች ቲክቶከሮች የማይሰሩበት ከሆነ ዝም ተብሎ የሚታለፍ ከሆነ ቤተክርስቲያናችንን በአንድም በሌላም በሆነው ባልሆነ ነገር ከምንወቅስና ከምናስወቅስ ብለን ነበር። ነገር ግን ነገርየው በጣም መጣራት ስላለበት እዛ ቤተክርስቲያን ላይ ያሉ አገልጋዮች እንዳለ አንድ በአንድ ማገልገል የሚፈልግ ማገልገል ይፈልጋል፣ ማገልገል የማይፈልግ ደግሞ ከቤተክርስቲያኒቷ ገለል ማለት ስላለበት ይሄን ቪዲዮ ሰርቻለሁ። ብዙ ቲክቶከሮች እየተነጋገሩበት ወይንም እያዘዋወሩት ያለ ነገር ነው። ቤተክርስቲያን መቅደስ ውስጥ ታቦተ ሕጉ የሚዞሩበት ውስጥ ምእመኑ ገብቶ የሚያስቀድስበት ውስጥ ቪዲዮ እየተቀረጽ እየተላፋችሁ እየታገላችሁ ከነ ቤተክርስቲያኒቷ ልብሰ ካህኑ ከነ ድቁና ልብሰ ካህኑ እንደዚህ አይነት ስራ መስራት በጣም አግባብ ያልሆነ ከአንድ ዲያቆን ከሚል ትምህርቱን ከህዝብ ምእመኑ ይልቅ እኛ ነን እናውቀዋለን የምትሉት ሚስጥር የምታነቡ ዲያቆኖች ናችሁ። ስለዚህ ቤተክርስቲያኒቷ ውስጥ እንደዚህ አይነት የብልግና ስራ ቪዲዮ አቀራረጹ ራሱ ምን አመጣው? ቪዲዮ መቅረጽ ምን አመጣው? አያችሁ፣ እዛ ቤተክርስቲያን ውስጥ ሆኖ እናንተ በምትላፉ ጊዜ ቪዲዮ እየቀረጸ የሚለቅ ቤተክርስቲያኒቷን ጠል የሆነ መናፍቅ ሰውም እንዳለ ለነግራችሁ ወዳለሁ። ይሄ ጠል የሆነ ሰው ባይኖር ኖሮ እናንተ ለምንድነው የምታደርጉት እንደዚህ አይነት ቪዲዮስ? ለምንድነው እንደዚህ አይነት ትግል የምትታገሉት? ቤተክርስቲያን መቅደስ ውስጥ እግዚአብሔር ታቦት ያለበት ክርስቶስ በደሙ የመሰረታት ቤተክርስቲያን ውስጥ ጫማችሁን እንኳን አውልቃችሁ ግቡ፣ ከኃጢአታችሁ ነፃ ሆናችሁ ግቡ የሚባልበት ቤተክርስቲያን ውስጥ እንደዚህ አይነት ሌላ የኃጢአት ላይ ኃጢአት መደረብ። እናንተን የቀረጸው ሰውየም ወንጀለኛ ነው። እናንተ ደግሞ የባስ ከሱ በላይ የወንጀል ነው የሰራችሁት። እሱ ወንጀለኛ የሆነበት ምክንያት ቤተክርስቲያን ውስጥ እንደዚህ አይነት ስራ ሲሰራ ቪዲዮ ቀርጾ ቲክቶክ ሶሻል ሚዲያ ላይ መልቀቅ ሳይሆን እናንተ ለምን እንደዚህ ታደርጋላችሁ ብሎ መገሰጥ ነበረበት። ይሄም ሰው የራሱ ቤተክርስቲያን ጠል የሆነ መናፍቅ ነው። ቤተክርስቲያኒቷን እንድትሰደብ፣ ቤተክርስቲያኒቷን እንድትወገር፣ ቤተክርስቲያኒቷን እንድትንቋሸሽ፣ ለመናፍቅ እጅ ላይ እንድትወድቅ፣ መናፍቃኖች መሳቂያ መሳለቂያ እንዲያደርጓት የሚፈልግ ኃይል እንዳለ ማወቅ አለባችሁ። ግን ይሄን ኃይል ደግሞ ተደራጅቶ እንዲመጣ ያደረጋችሁት፣ ይሄ ኃይል ቤተክርስቲያኒቷን እንዲያሰድባት ያደረጋችሁት ደግሞ ይሄ እናንተ ስራ ነው። ዲያቆን ነን የምትሉ ወይ በገንዘብ ሊሆን ይችላል የገባችሁት፣ ወይ አለውቀት ሊሆን ይችላል፣ ወይ በዘመድ ብፁዕ አባታችን አቡነ አብርሃም እንደተናገሩት በዘመድ ሊሆን ይችላል የገባው። ህግና ስርዓቱን አታውቀውም፣ ዶግማና ቀኖናውን አታውቀውም። ቤተክርስቲያን ውስጥ ገብተህ ትታገላለህ። የለበስከውን ልብስ ቢያንስ አትፈራም? የእግዚአብሔር ቅዱስ ታቦት አለ አይደል? እዛ ቤተ መቅደስ አትፈራም? ቅዱስ 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 ተብሎ እየተመሰገነበት አይደለም ያ መቅደስ? አትፈራም? ጻድቃን ሰማዕታቶች ቅዱሳን ስዕል ተለጥፏል አይደል? ቢያንስ እነሱ እንኳን አትፈራም? አታከብራቸውም? ያለህበትን ቦታ ስትረግጥ ራሱ እወቅ ነው የሚለው ክርስቶስ አይደል? ያለበትን ቦታ የረገጥከት መሬት ማወቅ አለብህ፣ የት እንደሆንክ የቆምከው፣ የት እንደሆነ እንደዚህ አይነት ስራ እየሰራ ያለው። ስለዚህ ስነ ስርዓት ያዙ። ቀጣይም ሌላ ቪዲዮ አለ። አሁን ቤተክርስቲያን ላይ ነው የምሰራው፣ እንመልከተው ይሄን ቪዲዮ። እኔ በጣም ሳይው የገረመኝና በጣም ሳይው የሳኩበት ቪዲዮ በጣም ቢኖር ይሄ ቪዲዮ ነው። በነገራችን ላይ ይሄ ቪዲዮ ከተለቀቀው ቆይቷል፣ ግን ነገሮች እየባሱ ነገሮች በጣም እየበዙ ነው። ለዛም ነው ማምጣት የፈለኩት። ይሄ እንደዚህ አይነት ጥፊ እንደዚህ አይነት ምት ቤተክርስቲያን መድረክ ላይ ህዝብ በተሰበሰበበት መንፈስ አስለቅቃለሁ ብለህ እንደዚህ የምትደባደብ ከሆነ ከፕሮቴስታንቶች በምንድን ነው እየተሻለ ያለ ነው? ፕሮቴስታንት ቤተ እምነት ውስጥ በእርግጫ በካልቾ በምናምን እየተማቱ ነው አይደለ? ከነሱ በምንድን ነው እየተሻለ ያለ ነው? በምንም እየተሻለ አይደለም። ቤተክርስቲያኒቷ ቄሶች የራሳቸው ካህኖች የራሳቸው የሆነ ጸጋ አላቸው። በዛ ጸጋ መሰረት ነው ርኩስ መንፈስ የሚወጡ አጋንንት የሚጋለጠው አይደለ? እንደዚህ ይሄ እኮ በነገራችን ላይ ማንም ጤነኛ የሆነ ሰው አይደለም መንፈስ ይዞት ወይንም አይደለም አጋንንት በሱ ላይ አድሮ አይደለም። አንድ ሰው ንጹህ የሆነ ሰው ራሱ እንደዚህ መተበጥፍ ቢመታው ሳይኖርበት ሁሉ አለብኝ ብሎ ሊጮህ ይችላል እኮ እንዴ! በጣም ነው የሚያስደነግጠው። እንዴ እንደዚህ የሆነ ሰው ቢመታ ነው የስር የሚሆነው እግዚአብሔርን እንዴ ምን ሆናችሁ ነው? ህዝቡ ልልል ይላል። ሴትዮዋ እኮ አጋንንቱ አይደለም እንድትወድቅ ያደረጋት፣ አጋንንቱ አይደለም እንድትንደባለል ያደረጋት። በጥፊ ከመታት በኋላ አጋንንት አይደለም እንደዛ እንድትንደባለል ያደረጋት፣ ምቱ ስላመማት ነው። እዚህ ግንባሯ ላይ ብሎ ስላዞራት ነው እየተንደባለለች ያለችው ወድቃ ያለችው። ይሄ በየትኛው ርኩስ መንፈስ እያስወጣ ነው ተብሎ ነው የሚያዘው? በጥፊ በመምታት በማስጨነቅ እንዴ? ቤተክርስቲያኒቷ የራሷ የሆነ እንደ ርኩስ መንፈስ ይወጣ። ክርስቶስ እኮ እዛ ቤት እኮ አለ። ጻድቃን ሰማዕታቶች እኮ አሉ። አጋንንት እነሱን ሲፈራ እነሱን ሲያይ እኮ ነው የሚቃጠለው። እነሱን ሲያይ ነው የሚንገበገበው፣ የሚወጣው ለቃለው ምናምን ላለው የሚጮህ ሰው እያየ እኮ አይደለም።
ወይ በሰው ላይ መንፈስ ቅዱስ ስላደረ ነው ወይንም እዛ ቤተክርስቲያን ላይ መንፈስ ቅዱስ ስላለ ነው አጋንንት የሚጮህ። በጥፊ ሴትዮዋን ስለመታት አይደለም። ይሄ እንደኔም በተመታኝ ራሱ ወድቃለሁ እኮ። ይሄ እኮ ግልጽ እኮ ነው። ጤነኛ ሰው መቶ እዛ ሊሞት በራሱ ይችላል። ስለዚህ ቤተክርስቲያን ላይ እንደዚህ አይነት ነገር የምትሰሩ ሰዎች ልቀቅ፣ ግንባሩ ልቀቅ እንዴ! ኧረ በጣም የሚያሳፍር ስራ ነው እየሰራችሁ ያላችሁት። ለማንኛውም እስቲ ቀጣይ ቪዲዮ እንመልከት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ዛሬ ሶሻል ሚዲያ ላይ አንድ ሴት ለሀጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሀጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይህን ቪዲዮ የሰራሁት እነዚህ ሰዎች ምን ያክል ኋላ ቀር እንደሆኑ፣ ይህ ድርጊታቸው ኋላ ቀር የሆነ ነው። እንግዲህ ዛሬ ይህንን ያደረገችው ሴትዮዋ የመውሊድ በዓል እናከብራለን በሚል ነው። እንግዲህ የመውሊድ በዓልን አክብሩ የሚል የእስልምና ሃይማኖት የቁርአንም ሆነ የሐዲስ የዑለሞች መረጃ ያለም ከራሳቸው በቃ ከስሜታቸው የፈለቀ ነው። አክብሩ አታክብሩ እያለ እነሱ ጋር አንጨቃጨቅም። እኛ ግን ኒው ጄነሬሽን ለአዲሱ ትውልድ ለተተኪው ዜጋ የመረጃ ባለቤት እንዲሆን የእውቀት ባለቤት እንዲሆን የመረጃ ሰው እንዲሆን እናስተምራለን። ከማስተማር እንተናነለም። ይሄን ቪዲዮ የሰራሁት እነዚህ ሰዎች ኋላ ቀር ከመሆናቸው የተነሳ ዛሬም ለሰው ይሰግዳሉ፣ ለትውልድ አይጨነቁም። ለምሳሌ በአማራ ክልል በደቡብ ወሎ ዞን አልብኮ የሚባል ወረዳ ላይ በኢትዮጵያ ደረጃ የነብዩ መውሊድ የሚከበርበት ቦታ ነው። እዚህ ቦታ ላይ ሚሽነሪዎች የፕሮቴስታንት ሚሽነሪ ገብቶ በጣም በርካታ ወጣቶች ጴንጤ እየሆኑ ነው። ኦኬ በኢትዮጵያ ደረጃ ነብዩ መሐመድ አለይሂ ሰላቱ ወሰለም ልደታቸው ነው ተብሎ የሚከበርበትን ቦታ ወደ ጴንጤነት እንቀይራለን፣ ታሪክ ሆኖ ይቀራል። እስልምና ሐሰት ነው። ነብዩ መሐመድ አለይሂ ሰላቱ ወሰለም ሐሰተኛ ነብይ ናቸው፣ ይሄንን እናረጋግጥላችኋለን ብለው ጴንጤዎች ገብተው በነገራችን ላይ አልብኮ ወረዳ ብሎ ማለት ለሰሜን ሸዋ ዞን ወረዳዎች እንደ መኮይ እንደ ማጀቴ አንጾኪያ ገምዛ የሚባሉ ወረዳዎች ቅርብ ናቸው ለአልብኮ ማለት ነው። በነገራችን ላይ እሷ ወደ ተናገረችው ሐሳብ ከመሄዴ በፊት ስለዚች ለልጅ አንድ ጉድ ነግራችኋለሁ። ማለት ቲክቶክ ሶሻል ሚዲያ ላይ ከታተላታለሁ፣ የምትለቀው ነገር ይደርሰኛል እና በባለፈ አንድ በለቀቀችው ቪዲዮ ኦርቶዶክስ ጨለማ ናት፣ የተረፋት ጸናጽንና መቋሚያ ነጠላ ብቻ ነው ምናምን እያለች ቪዲዮ ሰርታ ያችን ቪዲዮ ቆረጥ አድርጌ እኔም ቲክቶክ ሶሻል ሚዲያ ላይ ለሷ እውነት የሆነ መልስ ትክክለኛ መልስ ሰጥቼላት ብዙ ቪው ወደ 10 ምናምን ሺህ ቪው ነበረው። እዛ ቪው ላይም ብዙ ኮሜንቶች አሉ። የሚያስፈራራም ሰው አለ፣ ትክክል ነው የሚልም ሰው አለ። ሜቢ በስልክም ዲቴል ቀጥታ የደወለልኝም ሰው አለ። ምንላችሁ ፈልጌ ነው እቺ ልጅ ሃይማኖትን ከሃይማኖት ለማበጣበጥ ወይም እስልምና እምነት ተከታዮችን ለሁለት ለመክፈል ራሷን በሂጃ ውስጥ ደብቃ ክርስትናቱን እስልምና ፕሮቴስታንቱን ምንቱን እምነቱ አይታወቅም። በነገራችን ላይ ግን ራሷን በሂጃ ውስጥ ደብቃ ፖለቲካ የምትሰራ ሰው ነች። ፖለቲካ በጣም የምትሰራ ሰው ነች። አሁን ሄዳ ማጀት ሸዋሮ ቤት እንደዚህ ቅርብ ነው ሄደው ምናምን ነገር አለች። የሆነ ሴራ ስላሰበች ነው። ወደ ዋናው ፍሬ ሐሳብ ልመለስላችሁ። ይሄ አንድ ሴትዮ ለሀጂ ሙፍቲ ስትሰግድ አየውና እንዴት ለሰው ትሰግዳለች ምናምን ነገር ያለችው ነገር አለ። ስግደቶቹ ላይ ይለያያሉ። አንደኛ መልስ ይሄ ነው። ስግደቶቹ ላይ ይለያያሉ። አመጣላችኋለሁ ቪዲዮ ላይ ሲሰግዱ ሴትዮዋ ስትሰግድ ለምን እንደሆነ የሰገደችው። ይሄ የክብር ስግደት ነው እንጂ እነሱን የማምለክ ደረጃ ስግደት አይደለም። ስለዚህ እኛ ኦርቶዶክሳውያኖች ሀጂ ሙፍቲን እንወዳቸዋለን፣ እናከብራቸዋለን። አሁን እንኳን ከህይወት ሲያልፉ በህይወት ሲለዩ እንኳን ነፍሳቸውን ከአጸደ ገነት ጎን ያስቀምጥልን ምናምን ያልነው ያዘኑ ማለት ስግደት ነው ማለት ነው። ስለምናምናቸው ነው ማለት ስለምናመልካቸው ነው ማለት ነው አይደለም። ሴትዮይቷ ስለምትወዳቸው እኛ ኦርቶዶክሳውያን ብፁዓን አባቶች ላይ እግራቸውን ጫማቸውን እንሰማለን እኮ ስለምናከብራቸው እኮ ስለምንወዳቸው አባታችን ስለሆኑ እኮ ነው። ከክርስቶስ ስለሚያስታርቁን ከኃጢአት ነፃ ስለሚያወጡን መንጋውን ስለሚጠብቁ ነፍሳትን ስለሚያድኑ ነው። ስለዚህ የአንቺ ፖለቲካ ወደ ጎን ገለል አድርገው እዛው አድርገው የአንቺን ፖለቲካ። ለምን ኦርቶዶክስም ላይ የፈነጨሽው ነገር ነበር። እንደገና ደግሞ ወደ ራስሽ እምነት እስልምና ነው ብለሽ ታምኛለሽ። ግን ደግሞ እንደገና እስልምና ላይ እንደዚህ አይነት ይሄን ይመስላል ቪዲዮ። በነገራችን ላይ ይሄ ነው ሴትዮዋ
ሰውየውን ወይንም የሀጂ ሙፍቲን እግር እየሳመች ያለችው ማለት ነው። ስለዚህ አሁን ይሄ ቪዲዮ አምልኮ ነው? አምልኮ እኮ አይደለም። ስለምትወዷቸው በእምነት የምትከተላቸው ከሆነ የእምነቱ አባት ከሆኑ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ብፁዓን አባት እንደምንላቸው እናንተ ደግሞ ኡስታዝ ነው እንደ ሀጂ ሙፍቲ ሀጂ ነው እንደሚባለው እንደዛ ከሆኑ የክብር ነው ብስማቸው። እንዴ ሰው አይደለም ሽምግልና ሲሄድ እግር ላይ ይወድቃል አይደል? ያ ምንድን ነው? አምልኮ ነው አይደለም? ምን ላወራ፣ ምን ልፍጠር፣ ምን ፖለቲካ ልስራ፣ ምን የሆነ ነገር ላድርግ ከሆነ ሰው ሊያስኬድሽ ይችላል። ለአንቺ ግን አሁን ቢሆን ቲክቶክ ላይ እኔ በጣም በቂ መልስ መመለስ እችላለሁ። ሰው ግን ተዋት ምናምን ስላሉኝ ነው። አሁን በቅርብ ለቅላችኋለሁ። ቀጥታ ስልክ ተደውሎ የተወራልኝ ማለት ነው። ማለት መልካም ያወራልኝ ልጅ በጣም ስለኔ በጣም መልካም ያወራልኝ ልጅ ማለት ነው። ጀርባ ላይ የሚመጣብን ነገር ጠብቅ እስከሚል ድረስ። ስለዚህ ሃይማኖትን ለመከፋፈል እስልምና ሃይማኖት ላይ አሁን መምጣት እነሱ ሲሞቱ ስግደቷን ታቆማለች ምናምን የተባለ ነገር ስላለች ነው። ስለዚህ ላንቺ ይሄን መልስ ከመለስኩ በጣም በቂ ነው። ዞሮሽ ሄደሽ የት ነው ሀገር እንደዚህ ኮዛ ፕሮቴስታንቶች እንደዚህ ሊገቡ እዛ ሊያመልኩ ነው እነዚህን አስለቅቀው ምናምን እዛ ነው መዋጋት ያለብሽ። ስለዚህ ሀገሬ ነው እምነቴ ነው እዛ ቦታ የኔ ማምለኪያ ነው ካልሽ ከነሱ ጋር መነጋገር እኮ ነው። ምንም ሰው ይበቃኛል። ይሄን ካልኩ ቀጠለ ሳያችሁ የሚለመነው አላህ ብቻ ነው። የሚሰገድለት ለሱ ብቻ ነው። ለአላህ ከአላህ ውጭ ሱጁድ መውረድ እስላምን ያበላሸዋል። ወልዮቹ አይጠቅሙም፣ አይሰጡም፣ አይነሱም፣ አይለመኑም። ማናዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ አላህ ዘንድ ማቃረቢያ ነው እንጂ የፈለግነው በሐቂቃ አላመለክናቸው። ምንድነው ማምለክ ማለት ታዲያ? ሱጁድ የወረድክ የተደፋ ሱጁድ የወረድክ ለዛ አካል አላመለኩም ትላለህ እንዴ? ምን ማለት ነው? ኢባዳ ማለት ምን ማለት ነው? ሱጁድ መውረድ አይደለ? ፈስጁዱ ሊላሂ ወዕቡዱ እያለ አላህ ለአላህ ሱጁድ ውረዱ አምልኩት እያለ ወርከው ወስጁዱ እያለ አጎንብሱ ተደፉ እያለ መደፋት እኮ አምልኮ ነው። ስለዚህ ለቀብር ለወልይ ከተደፋ አላህ ላይ ምን ያስቀራህለት? ቢያንስ የእስልምና እምነት ተከታዩ የሆናችሁ ሰዎች እኚህ ኡስታዞች እኛ አባቶች የሚያስተምሯችሁን ነገር ቁርአን ነው የሚያስተምሯችሁ፣ የእናንተን መጽሐፍ ቅዱስ ነው የሚያስተምሯችሁ። ስለዚህ እነሱ የሚያስተምሯችሁን ብትከተሉ በጣም የተሻለ ነው የሚሆነው። ፖለቲካ ሰምተሽ ወይንም ፖለቲካ ለመናገር ሀጂ ሙፍቲ እግር ሳመች ጫማ ሳመች ምናምን ከምትይ ይሄው እየነገሩሽ እኮ ነው። የሚሰግደው ለአላህ ብቻ ነው። በቃ በእናንተ ሁሉም የራሱ እምነት አለው አይደለ? በእናንተ የሚሰግደው ለአላህ ብቻ ነው አለች አይደል? አሉ አይደለ? በቃ ስለዚህ ያ ስግደት የክብር ስግደት ነው። ስለምታከብራችሁ ስለምትወዳችሁ የአምልኮ ስግደት እንዳልሆነ መረዳት አለብሽ። በቃ ከነሱ ይበልጥ አንቺ ምን የምታውቂው ነገር ስለሌለ ማለት ነው። ከነሱ ይበልጥ ከሀጁ ወይም ከኡስታዙ ይበልጥ ወይም እሱን ግማሽ ያህል የምታውቂው ነገር የለም። ለምን እነሱ ቁርአንን መሰረት አድርገው ነው የሚያስተምሩት። ያለውን የእምነቱን ትምህርት የሃይማኖቱን ትምህርት መሰረት አድርገው ነው የሚያስተምሩት። ስለዚህ ፖለቲካ መስራቱ ቢቆም በሃይማኖት ላይ በጣም የተሻለ ነው ብዬ ስለማምን ነው። እንኳን ሞታችሁ የኛ አህለ ሱና ምን አገባኝ። ለቢድዓ ሰዎች መለመን አይሆንም። ምን አገባኝ የኛ ተውት። ረህመት ምናምን ነገር ምን ማለት ነው? የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት። በነገራችሁ ላይ አንድ ነገር ልንገራችሁ። እንደዚህ አይነት ቅሌታምና በአፋችሁ የምትጸዳዱ ሰዎች ምን አይነት ሰዎች እንደሆናችሁ ያስታውቃል። ገብቷችኋል? ስርዓተ ቢሶች እኚህ አባት ማለት ነው በኢትዮጵያ ታሪክ ታይቶ የማይታወቅ ክርስቲያኑ ሙስሊሙ የሚወዳቸው ምርጥ አባት ናቸው። ሙስሊምና ክርስቲያን እነሳቸው ጋር ምንም መስሪያ ምንትር የለም። የኛ አባት ተብዮች ሙስሊም ግደሉ ሙስሊም የሆነ ነገር አድርጉ ብለው እንደዚህ አይነት የረከሰ በክተ ትውልድ ውስጥ መፈጠሬ በጣም ነው ያበሳጨኝ። እግዚአብሔርን ነው የምላችሁ ማርያም። እሳቸውስ የጽድቅ ስራ ሰርተው ልጆቻቸውን አስተምረው ኖረው ለሰው ኖረው ለራሳቸው ኖረው ነው ያረፉት። ይኸው በዚህ መልክ ነው ዛሬ እየተሸኙ ያሉት። እንደናንተ አይነት ትውልድ ግን ማለት ነው ፈጣሪ እንደ ሎጥ ሚስት እንደ ባቢሎን ወይም እንደ ኖህ ጊዜ
አጥፍቶ አዲስ ትውልድ እስካላመጣ ድረስ ለእናንተ የመጣው ሚስመር እኛን መንካቱ አይቀርም። ገብቷችኋል? ሀጂ ሙፍቲ ነፍሶት በሰላም ትረፍ። ሼር ኮፒ ሊንክ አድርጉ። ለመላው ሙስሊም እና ክርስቲያን ነሳቸውን የምትወዱ ሰዎች መጽናናትን እመኛለሁ። የሰላም ረፍት። እኔ የሚገርመኝ እኮ የሰው ክፋት፣ የሰው ተንኮል ምናልባት ለእይታ መሰብሰብ ሊሆን ይችላል፣ ቪው ለማግኛ ሊሆን ይችላል፣ ፎሎወርስ መሰብሰቢያም ሊሆን ይችላል። ግን ጥቅምና ጉዳቱ ነው ለይተን ያላወቅ ነው። በሰዎች አባባል ቢሆን በሰዎች አመለካከት ሰዎች እንዳሉት ነገሮችን ሰው እንደመሰረተው ሰው እንዳደረገው ቢሆን ኑሮ የሀጂ ሙፍቲ ኢትዮጵያ ላይ በህይወት አለመሞታቸው ቢኖሩ ኖሮ በህይወት ነው የሚጠቅሙት ለህዝቡም ለሀገሪቷም ለእምነቱም የሚጠቅሙት ይሄ ነበር። ግን እነዚህ ልጆች አንዱ የእስልምና እምነት ተከታይ ነው፣ አንደኛው ደግሞ ምን እንደሆነ አላውቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ አትወክለውም፣ እሱም እሷን አይወክልም። እንደዚህ አይነት መጥፎ ለሰው መጥፎ ነገር የሚመኝ የሰው ሞት የሚያስደስተው ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላፈራችምም፣ አታስተምርም። እንደዚህ አይነት ነገር ወንጌል ላይም የለም። ለመልካም ሰው እንደዚህ አይነት ክፋት እኛ አባት ሀገር በጠቀሙ ሰው የነሱ መናገር አይደለም እሳቸውን ሊገድል የቻለው እነሱ ምኞት አይደለም። ግን ከሞቱ በኋላ እንኳን ሞቱ የሚባለው ነገር እነሱ መልካም ነው ያስተማሩት፣ እነሱ ፍቅርን ነው የሰበኩት። እስልምናን ከክርስትና በምንም ነገር ልለየው አልችልም። አንድ ሆነው ሀገሪቷን ቢገነቡ ነው የሚሻለው። እኔ ሀገሬን ስለምወድ ነው እንጂ ካናዳ፣ አረብ ሀገር፣ አሜሪካ ሁሉም ከኢትዮጵያ ውጭ ያሉ የሄድኩባቸው ሀገሮች ላይ እንድኖር ለምነው ነበር ነው ያሉት። ግን ሀገራቸውና እምነታቸው ኢትዮጵያ ውስጥ ያለውን ነገር ማጠናከር ስለፈለጉ ነው። መኖር ያስቸግራቸው አይደለም። ግን ይህን ሰዎች አባባሉ እስልምና እምነት ተከታይም ሆኖ እንኳን ሞቱ ይላል። ምን አደረጉ? ስለ ሰላም ነው ያወሩት፣ ስለ ፍቅር ነው የሰበኩት፣ አንድነትን ነው ያስተማሩት። እባካችሁ ተስማሙ ብለው ነው ያለቀሱ። ስለዚህ ይሄ የሰዎች ተንኮል፣ የሰዎች ሀሳብ ሰዎች እንዳሉ ቢሆንማ እስካሁንማ ሀገሪቷም እኮ እምነቱም አይኖርም ነበር። አይደለም እስልምና እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትም አይኖርም ነበር እንደ ሰዎች ሀሳብ ቢሆን። ለምን? ብዙ የሚጠሉ ስላሉ፣ ብዙ መናፍቃኖች ስላሉባት፣ ብዙ እንድጠፋና እነሱ ብቻ እንዲኖሩ የሚፈልጉ ሰዎች ስላሉ እስልምናንም ማጥፋት የሚፈልግ ያለ፣ ኦርቶዶክስንም ማጥፋት፣ ፕሮቴስታንትንም ሁሉንም ማጥፋት የሚፈልግ ሰው ስላለ ማለት ነው። ስለዚህ እነሱ አሁን የጎዳቻቸው ነገር ምንድን ነው? ይሄ ምኞት ከሁለት ቀን ነው ከሶስት ቀን በፊት ራሱ እነሱ ከማረፋቸው በፊት አቤት ሟርት ከመሞታቸው በፊት የነበረ ሟርት የነበረ ምኞት ቲክቶክ ላይ ዩቲዩብ ላይ ሞተዋል፣ አርፈዋል። ገና ሳይሞቱ እኮ ነው ገና ሳይሞቱ አረፉ የሚል ሟርት ብዛቱ ይሄ ነው። በቃ ልቦናችን ውስጥ የተሞላው ነገር ምንድነው? ክፋት፣ ተንኮል። በቃ ሰው አንድ ነገር ሳይሞት ሞተ፣ ሳይወለድ ተወለደ፣ ሳይገደል እንደዚህ ሆነ፣ እንደዚህ ሆነ። ሟርትና ክፋት ብቻ ውስጣችን የተሞላው። እኔ ደግሞ የገረመኝ በጣም አንድ ምንድነው ሄደ ሲል በቃ እንዴት አንደሰት ምናምን ያለው። በነገራችን ላይ እምነትህ ግን እስልምና ከሆነ አላውቅም፣ ኦርቶዶክስ ከሆንክ ግን የኛ ኦርቶዶክስ እኛ የምናውቃት እኛ የምናመልካት እኛ የምናምንባት ቤት ክርስትና እምነታችን እንደዚህ አይነት ነገር አታስተምርም፣ አትወክልም፣ አንተን አትወክልም። አንተኛው ደግሞ የእስልምና እምነት ተከታይ እኔ ምን በድለው እንደው የማውቀው ነገር የለም። እንግዲህ እነሱ ስለ ሰላምና ስለ ፍቅር ብቻ ነው ማስተማር የሚፈልጉት። በአንድነት እንዲስማሙ ብቻ ነው ሁሌ ደጋግሞ የሚናገሩት። ጠቅላይ ሚኒስትሩ ፊትም የተናገሩት፣ ፓርላማ ላይም የሚናገሩት፣ ሲሰብኩ አዳራሻችሁ ላይም የሚናገሩት፣ ቸርቻችሁ ውስጥ የሚናገሩት እባካችሁ ሰላምና ፍቅር ፍጠሩ ነው። ስለዚህ ለነዚህ አሁን ያንተ ተቃውሞ ስንት ኢትዮጵያ በተንቀጠቀጠባት ኢትዮጵያ ምድር ሙሉ ለሙሉ ለቅሶ በለቅሶ በሆነችበት ኦርቶዶክስ ፕሮቴስታንቶች የሚወዷቸው የሚያከብሯቸው ከውጭ ከሀገር ውጭ ጀምሮ ለነሱ እያዘኑ ቲክቶክ ፕላትፎርማቸው ላይ እነሱን ፕሮፋይል እያደረጉ ጥቁር እየለበሱ ያዘኑ ሰዎች ብዙዎች ሆነው የእናንተ እስልምና ውስጥ ቁጭ ብላችሁ እስልምናን የምትነፍቁ እስልምናን የምትጠሉ የእስልምና ኡስታዞችን የምታንቋሽሹ እንዲሞቱላችሁ እንዲገደሉላችሁ የምትመኙ ሰዎች ለካ እስልምና ውስጥም አላችሁ። ለካ ይበቃኛል። ግን ይሄ ምኞት ጥሩ አይደለም። ሟርትና ምኞት የትም ሊያደርስ አይችልም። በእስልምና እምነት ተከታዮች ደግሞ እንደዚህ አይነት ነገር እኮ ብዙ
እናው አላቅም ብቻ ኦራል ላይ የሚፈቅደው ነገር ያለ ይመስለኛል ግደረድ ምናምን ያን ነገር ግን ተግባራዊ ማድረግ በጣም ኃጢአት ነው። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን በየልማት አገራችን የሚለም እንዲህ የዘንዲያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዲያ እንዲህ ያለ ነውና እንዲህ ያለ ላርግለት ለብቻ ክብሮት ለሰጠው የሚል ሀሳብ የለኝም። ምን የዘንዲያ እንዲህ ያለኝ ስለዚህ ለሁሉም ምን ያለቅሳለሁ፣ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። እኛ አባት ናቸው እንግዲህ እንደተናገሩ ስሙ። ማንኛውንም እምነት ተከታይ ማንኛውንም ህዝብ እኔ ከወገን ህዝብ ከህዝብ ሃይማኖት ከሃይማኖት የምለይበት ምንም አይነት ነገር የለኝም። ግን ለሀገር የሚጠቅመውን ነገር ብቻ ማንኛውም ቦታ ሆኜ ማንኛውም ፊት ሆኜ ሳልፈራ እናገራለሁ ነው እያሉ ያሉት። ስለ ሀገር ነው የቆሙት፣ ስለ ህዝብ ነው የቆሙት፣ ስለ እምነት ነው የቆሙት። እንደ አባት እንደ ሀገር ነው ቆመው እያወሩ ያሉት ማለት ነው። ስለዚህ ለሀገራቸው ነው የሚቆረቆሩት፣ ለእምነታቸው ይቆረቆራሉ፣ ለሌላውም ቤተ እምነት ይቆረቆራሉ። ራሳቸውን የተናገሩት ለነዚህ አባት ሟርት ለነዚህ አባት እንኳን ሞታችሁ ምን ታረጉልናላችሁ ብሎ የእስልምና እምነት ተከታዮች እንደዚህ አይነት ቪዲዮ የሚሰሩ ሰዎች ግን ምን አይነት ስነ ልቦና እንዳላችሁ አናቅም። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለወደዱ ስላከበሩ ሌሎች ቤተ እምነቱንም አትንኩ ብለው ስለሚናገሩ ከሆነ ሰው አላቅም። ግን ያ መከባበርና አንድ መሆንን መፈቃቀርን መዋደድን ያመጣል ብለው ስለሚያስቡ ነው እንጂ እነሱ የራሳቸውን ኑሮ መኖር እኮ ቀላል ነው፣ ከብዷቸው አይደለም። ስለዚህ ይሄ ነገር አግባብ እንዳልሆነ ነግራችሁ ፈልጌ ነው። ቀጣይ ቪዲዮ እንመልከት። ቅዱስ ፓትርያርኩ የሐዘን መግለጫ። አድነን እግዚኦ እስመ አልቀሄር፣ አቤቱ አድነኝ ደግ ሰው አልቋልና። መዝሙር 11 ቁጥር 1። እግዚአብሔር በዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተው። ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁትን ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችንን ጌጥ አጥታለች። ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ነው። ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓመተ ምህረት አዲስ አበባ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አባት የሆኑት ብፁዕ አባታችን አቡነ ማትያስ ወይ ቅዱስ ፓትርያርክ እንደዚህ አይነት የሀዘን መግለጫ ለሐጂ ሙፍቲ እንግዲህ በህልፈታቸውን በተመለከተ እንደዚህ ሲሉ ነው እንትን ያሉት ማለት ነው። ስለዚህ ያው ስለሚወዷቸው ስለሚያከብሯቸው ለሌላ ቤተ እምነትም ክብር ስላላቸው እነዚህ ትልቅ አባቶች እንግዲህ በተለያዩ ፕሮግራሞች ላይ በተለያዩ አዳራሾች ላይ በተለያዩ ፓርላማዎች ላይ ተገናኝተው አብረው የምክክር መድረክ ያደረጉበት ጊዜ አለ። ሃይማኖታቸውን እርስ በርስ እንዴት እናስታርቅ፣ እንዴትስ እናስማማ፣ እንዴትስ በሰላማዊ መንገድ እንቀጥል የሚለው ነገር ብዙ ነገር እየተወያዩ ያሳለፉት ጊዜያቶች አሉ። እነዚያን ጊዜያቶች ስለሚያውቁ ቅዱስ ፓትርያርኩና እንግዲህ ሐጂ ሙፍቲ ሰላምና ፍቅር ሁሌ ያለቀሱ እንደሚሰብኩ እኛም ቪዲዮ ማስረጃቻችን ይችላል። ብፁዕ አባታችን አቡነ ማትያስ እንግዲህ ስለ እምነታቸውና ስለ ሀገራቸው ሲነሳ በጣም ባየተናነቃቸው እንደሚያወሩ እናውቃለን ማለት ነው። ስለዚህ ሁለቱ አባቶች ብዙ መድረኮች ላይ ተገናኝተዋል።
ብዙ ስራዎችንም ሰርተዋል። በእምነትም ደረጃ በሀገርም ደረጃ የምክክር መድረኮች ላይ የተለያዩ ሀሳቦችን እያነሱ እርስ በርስ ሀሳብ ልውውጥ እያደረጉ ሰላማዊ መንገድ እየቀጠሉ እንደነበረ እናስታውሳለን ማለት ነው። ስለዚህ ያን ጊዜ አስታውሰው ብፁዕ አባታችን እንግዲህ አቡነ ማትያስ ወይም ቅዱስ ፓትርያርክ እንደዚህ አይነት የሀዘን መግለጫ መሪር የሆነ የሀዘን መግለጫ ለህዝቡ አድርሰዋል። መላው ለእስልምና እምነት ተከታዮችና እንዲሁም ሀጂ ሙፍቲን ለሚወዳቸው ለዓለም ህዝብ በሙሉ ብለው በእንደዚህ አይነት መልኩ አጋርተዋል ማለት ነው። ቤተሰቦች ለዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስላል። ቀጣይ ደግሞ በአዳዲስ ቪዲዮ እና በአዳዲስ መረጃ እንገናኛለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን አገልግሎት እንደግፉ። ቸር ቆዩልኝ።